ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ በምሕረትና በቸርነት ስለሰጠህን ክብር ምስጋና ለታላቁ ስም ይሁን። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ክብር ከፍ በል። ሁሉ ለስም ክብር ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። እናመሰግንሃለን። ኖ ደግሞ ይህንን ቃልህን እንድትባርክልን እንድታስተምረን በመንፈስህ ደግሞ እንድታበራለን በኢየሱስ ስም እንጠይቅሃለን። ቃልህ ሕያው ነውና መንፈስንም ነፍስንም ጅማትንም እስኪለይ ድረስ ይሰራልና የሚሰራው ኃይል ያለው ስልጣን ያለውን ቃልህን በክርስቶስ ኢየሱስ ስም በመንፈሳችን እንድታበራልን እንጠይቅሃለን። ቃልህን ባርክልን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የአንደኛ ጴጥሮስ መልእክት ነው። በአንደኛ ጴጥሮስ መልእክት ላይ በትናንትናው ዕለት ምዕራፍ 1 ቁጥር 11 ነበር የተመለከትነው። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከሩ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። እንግዲህ የክርስቶስ መንፈስ በሕይወታችን ውስጥ የሚሰጠን ምስክርነትና የሚነግረን ታላቅነት ቀላል አይደለም። በመከራ ውስጥ ያለውን ክብር ደግሞ አሻግረን እንድንመለከትና እንድናይ የሚያደርገን ነገር በእኛ ውስጥ ያለው የእግዚአብሔር መንፈስ ነው። ይህንን የቀደሙት ነቢያቶችና አባቶቻችን ለማየት፣ ለመመልከት፣ ለማግኘትና ለመዳሰስ ፈልገው ነበረ። ነገር ግን ቢመረምሩትም ቢያዩትም እነሱ ትንቢቱን ተናገሩ፣ እኛ ደግሞ ኖርንበት። ይህ እውነት ነው። ምክንያቱም እግዚአብሔር አምላክ ያለኛ ሙሉ እንዳልሆኑ ስለቆጠረ እኔና እናንተን አስቀድሞ ደግሞ በልጁ በክርስቶስ ኢየሱስ መርጦ የጠራንን ለዚህ ክብር እንዳበቃን መጽሐፍ ቅዱስ በግልጽ ይናገራል። ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድመው እየመሰከሩ ይላል። አስቀድመው ምን እያደረጉ ነበር? እየመሰከሩ ነበረ። ይህንን ነገር እየተናገሩ ነበረ። ከመከራው በኋላ ስለሚመጣው ክብር፣ ከፈተናው በኋላ ስለሚመጣው ክብር ባለፈው አንድ ቃል ተመልክተን ነበረ። ልክ ከወርቅ የነጠረው እምነታችንን ክብር ይዞልን እንደሚመጣ ሁሉ የተፈተነው ማንነታችን የእግዚአብሔርን ክብርና በረከት ይዞልን እንደሚመጣ ሁሉ እንደዚሁ እነሱ ደግሞ ከመከራው በኋላ የሚመጣውን ክብር አሻግረው እያዩ ይመረምሩ ነበረ፣ ለማወቅ ይፈልጉ ነበረ። ነገር ግን እንዲያውቁ አይደለም የተፈቀደላቸው። ዕብራውያን 11 ላይ እንደሚነግረን ከሩቅ አይተው ያችን ከተማ አይተው ከሩቅ ተሳለሟት ይላል። ሊገቡባት አልቻሉ። ዋው! እንዴት ድንቅ አይነት ቃል ነው! ያለኛ ሙሉ እንዳልሆኑ ስለቆጠረ ነው። እንግዲህ ዛሬ ደግሞ ቁጥር 12 እንመለከታለን። ለእነርሱ ከሰማይ በተላከ በመንፈስ ቅዱስ ወንጌል የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተ እንጂ ራሳቸውን እንዳላገለገሉ ተገልጧላቸው። ይህንንም ነገር መላእክትም ሊመለከቱ ይመኛሉ ይላል። እንግዲህ ፍጥረት ሁሉ
አንድ ነገር ይናፍቃል። ሮሜ 8 ላይ የሚናገረው ቃል ይገርመኛል። የእግዚአብሔር ልጆችን መገለጥ ይጠባበቃል ይላል፣ ይናፍቃል ይላል። ፍጥረት ሁሉ ለምንድን ነው የሚናፍቀው ሲባል አሁን ያለነው በዚህ ሥጋ ውስጥ ነን። በዚህ ሥጋ ውስጥ እያለን በምንጠራበት የምድር ስም እንጠራለን። እንደ ማንኛውም ሰው ነው በምድር ላይ የምንንቀሳቀሰው። ነገር ግን የክርስቶስ ኢየሱስ መገለጥ ሲመጣና በአዲሱ አካል ስንገለጥ ያንን አዲሱን አካል በምንለብስበት ሰዓት የእግዚአብሔር ልጆችን ውበትና ግርማ ክብር ፍጥረት ሁሉ ለማየት ምን ያደርጋል? ይናፍቃል። ከነዚህም ውስጥ መላእክቶችም ይህንን ለመመልከት ምን ያደርጋሉ ይላል? ይመኛሉ ይላል። የተሰበከልን ወንጌል የክርስቶስን ኢየሱስ ታላቅነትና ገናናነት ብቻ ሳይሆን እኛ ልንገባ ስላለው ክብርና በእኛ ሕይወት ሊገለጥ ስላለው ታላቅነትም ጭምር እንደሆነ ግን ልናውቅ ልንረዳ ያስፈልጋል። ለእነርሱ አለ ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተ እንጂ ራሳቸውን እንዳላገለገሉ ተገለጠላቸው ይላል። ያገለገሉት ለማንን ነው? እኛን ያገለገሉት። ነቢያቶች የተናገሩት ትንቢቶች ሁሉ ያገለገለው እኛን ነው። ኢየሱስ ክርስቶስ በምድር ላይ ወንጌልን ሲሰብክ እኛን ነው ያገለገለን። ለምንድን ነው እኛን ያገለገሉት? እኛ ወደ እግዚአብሔር መንግሥት እንድንገባ ስለሚፈለግ። ለዚህ ነው እኮ ኢየሱስ የጠፋውን የሰው ልጅ ልፈልግ መጥቻለሁ አለ። የሰው ልጅ ምን ሆኖ ነበር? ጠፍቶ ነበር። ከየት ነው የጠፋው? ከእግዚአብሔር ክብር፣ ከእግዚአብሔር ማደሪያ፣ ከእግዚአብሔር መኖሪያ፣ ከእግዚአብሔር ጋር ኅብረት ከሚያደርግበት ስፍራ የሰው ልጅ በኃጢአት ምክንያት በበደል ምክንያት ጠፍቶ ነበረ። ለዛ ለጠፋው የሰው ልጅን ሊፈልግ ኢየሱስ ክርስቶስ መጣ። ግርም ነው፣ ያስገርማል። ሊፈልግ መጣ። ሰው ሆኖ መጣ። አምላክ ሆኖ ሳለ ሰው ሆኖ በፈጠረው ሰው ምሳሌ ተገለጠ። የባሪያን መልክ ያዘ። ፊልጵስዩስ 2 እንደሚነግረን ራሱን አዋርዶ ያለ ልክ ዝቅ አደረገ። ለመስቀል ሞት እንኳን ምን ሆነ ይላል? የታዘዘ ሆነ ይለናል መጽሐፍ ቅዱስ። ይህንን ያደረገው ለእኔና ለእናንተ መዳንና ወደ ተዘጋጀልን ወደዚህ ወደ እግዚአብሔር ክብር እንገባ ዘንድ እንደሆነ ልናውቅ ያስፈልጋል። ወንጌል ለእኛ ነው የተሰበከው፣ እኛን ያገለገለው። ይህ ደግሞ ተገለጠላቸው ይላል። ነገር ግን መላእክት ሊመለከቱት ይመኛሉ አለ። ቅድም ሮሜ ላይ እንዳነሳሁላችሁ ማለት ነው። ሊመለከቱ ይፈልጋሉ፣ ይመኛሉ፣ ሊያዩ ይናፍቃሉ። እግዚአብሔር ልጆች መገለጥን ይናፍቃል፣ ፍጥረት ይናፍቃል። አንዳንድ ጊዜ እኮ የተደረገልንን የማናቅ እኛ ነን እንጂ ከኛ ባሻገር ያሉ ይጓጓሉ፣ ያያሉ፣ ለማየት ይናፍቃሉ። ምክንያቱም የተደረገልን ነገር እኛ ብዙ ጊዜ ከምድር ነገር ጋር ስለምናያይዘውና በምድር የሆኑ ነገሮች ካልተደረጉልን እግዚአብሔር ምንም እንዳደረገልን አድርገን ስለማንቆጥር ለዚህ ምክንያት ብቻ የተደረገልን ነገር አንዳንድ ጊዜ በክርስቲያኑ ማህበረሰብ ቀሎ ሳይ በጣም ልብ ይነካል። ቀሎ ስናየው የተደረገልን ማንም ሊያደርግልን የማይችል ራሳችንም ልናደርገው የማንችል ራሳችንን ማጽደቅ የማንችል ነገር ግን ሞት የተፈረደብን የሲኦል ጉድጓድ አፉን ከፍቶ የሚጠብቀንን ሰዎች እግዚአብሔር ልጁ ክርስቶስን በመላክ እኔና እናንተን ሕይወታችንን ከጨለማ ወደ ብርሃን በሚሻገርበት ፍጥነት ሕይወታችንን አሻገረው። ለዚህ ነው እኮ ሮሜ 4:24-25 እንደዚህ ይላል፣ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የትንሣኤ ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ለምናምን ለእኛ ከእርሱ ጋር ሞተን እንደተነሳን ይቆጠርልናል።
ለምናምን ለእኛ የእግዚአብሔር መንግሥት ልጆች መሆናችን ይቆጠርልናል። መዳናችን ይቆጠርልናል። መጽደቃችን ይቆጠርልናል። ማንም እኮ ጻድቅ የለም ነው የሚለው ሮሜ 3ን እስቲ ሄዳችሁ አጥኑት። ማንም ሁሉም የእግዚአብሔር ክብር ጎሎታል። ሁሉም ኃጢአትን ሰርቷል። ሁሉም ከፍርድ በታች ነበረ። ሁሉም በፍርድ ስር ነበረ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እኔና እናንተን ከፍርድ መሃል መንጭቆ በማውጣት የዘላለም ሕይወትን ሰጠን። ወደ ፍቅሩ ልጁ መንግሥት አፈለሰን። ያ ከራሱ ጋር አስነሳን። የሞትን መውጊያ ሰብሮ ሕይወትን ሰጠን። ይሄ ለእኛ ይቆጠርልን ዘንድ ነው አለ። ለኢየሱስ እኮ አይደለም የሚቆጠርለት፣ ለእኛ ነው የሚቆጠርልን። እሱ ስለኛ ስለከፈለ፣ እሱ ለኛ ስለከፈለ፣ እሱ ለኛ ሞትን ስላሸነፈ፣ እሱ መቃብርን ፈንቅሎ ስለተነሳ ለእኛ ምን እንዲሆንልን ይቆጠርልን ዘንድ ነው። አንደኛ ጴጥሮስ 1:25 ላይ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይሄ ነው። የቱ? መወለዱ፣ የምድር አገልግሎቱ፣ ሞቱ፣ ትንሣኤው፣ ዳግም ምጣቱ። ብዙ ጊዜ ቤተ ክርስቲያን የምትሰብከው አንዳንድ ጊዜ ከወንጌል ውጪ እንደሆነ የምታውቁት ውልደቱ ላይ የለም፣ የምድር አገልግሎቱን አናነሳውም፣ ሞቱን አናነሳም፣ ትንሣኤውን አናነሳም፣ ምጽአቱን አናነሳም። ወንጌል ግን ይሄ ነው። የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከልን የቱ ነው? ይሄ ነው ብሎ የእግዚአብሔር ቃል ይነግረናል። ሉቃስ 24:49 አነብና እንጨርሳለን። ኖ አባት የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትቀበሉ ድረስ ምን አድርጉ አለ? በኢየሩሳሌም ከተማ ቆዩ አለ። ከላይ የመጣው መንፈስ ቅዱስ ልጁን ተረከልን፣ አብራራልን፣ ገለጠልን፣ ስለ ልጁ መሰከረልን። ስለ እኔ እሱ ይናገራል እንዳለ ነገረን። ወደ እውነት ሊመራን ተሰጠን። የእውነትን መንገድ ሊያሳየን ተሰጠን። ወገኖቼ ለእኔና ለእናንተ የተደረገልን ታላቅ ክብር ነው። ታላቅ ድንቅ ነገር ነው። ይህንን በደንብ ልናስተውል ይገባል እላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አጋሩ። የዛሬ የማለዳ ቁርሴን አጭር ጸሎት እናደርግና እንገተዋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ እናመሰግንሃለን። ስለ ሰጠን ቃል ክብር ምስጋና ለአንተ ይሁን። ቃልህን ባርክልን። የቃል መንፈስ ሕይወታችንን እንዲገዛ፣ ሕይወታችንን እንዲወርስ እግዚአብሔር ሆይ በኢየሱስ ስም እንጠይቃለን። ቃል ኃይል አለው፣ ደዌን ይፈውሳል፣ ስራትን ይበጥሳል። እግዚአብሔር ሆይ እንቆቅልሽን ይፈታልና የቃል ምስጢር በመንፈስ ቅዱስ ለሁላችን እንዲበራልን በኢየሱስ ስም እጠይቅሃለሁ። ስላስተማርከን፣ ስለመከርከን ተመስገን። ቀኑን ደግሞ ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።